ሁል ጊዜ እግዚአብሔር ሊያየው የሚፈልገው ነገር ምንድነው? የመንፈስ ቅዱስ እሳት፣ የመንፈስ ቅዱስ ህልውና፣ የመንፈስ ቅዱስ መገኘት። የመንፈስ ቅዱስ መገኘት የመንፈስ ቅዱስን እሳት እንዳይገኝ በመካከላችን ሊያደርጉ ከሚችሉ ነገሮች መካከል ብዙዎች ናቸው። እርስ በርስ ያለ መከባበር፣ ያለ መቀባበል፣ እርስ በርስ የሚኖረን ኮሚኒኬሽን፣ ለእያንዳንዱ እንቅስቃሴያችን ጥንቁቅ ያለ መሆናችን፣ በመካከላችን የሚፈጠር ማንኛውም ቅራኔ፣ ማንኛውም የተለያዩ ሁኔታዎች የመንፈስ ቅዱስን መገኘት ነው የሚያሳጣ። ስለዚህ በተቻለ መጠን በዚህ ፕላትፎርም ላይ በዚህ ህብረት ላይ ግብአት ይዘን የምንመጣ እንደ ካህኑ የታዘዘው ነገር ያ ነው። ምን ይበል? እሳቱን እንዳይነድ እንጨት ማለዳ ምን ይበል? አመዱን ያስወግድ፣ ከዛ በኋላ ደግሞ እንጨት ይጨምርበት። ዘወትር እንጨት ያቅር። አመዱን ያስወግድ፣ አመዱን ይጥረገው፣ ከዛ እንጨት ይጨምርበት። አላስፈላጊ ነገሮችን እየጠረግን እያስወገድን የመንፈስን ህብረት የመንፈስን እሳት የሚያጠፋብን የሚያዳፍንብንን ነገር እያስወገድን፣ ነገር ግን ሁል ጊዜ በእጃችን ምን ይገኝ? ግብአት ይገኝ፣ እንጨት ይገኝ። እሳቱ ለመንደዱ ለመቀጠሉ ምክንያት የሚሆን ነገር እያንዳንዳችን ወደዚህ ፕላትፎርም ስንመጣ ያንን ይዘን እንምጣ። በዚህ ጌታ ብዙ ያስቀጥለናል። በዚህ ፕላትፎርም ብዙዎች ይጽናናሉ፣ ብዙዎች ይደገፋሉ፣ ብዙዎች እንባቸው ይታበሳል፣ ብዙዎች ይፈወሳሉ፣ ብዙዎች ተስፋን ያገኛሉ፣ ተስፋቸው ይለመልማል፣ ብዙዎች ቀና ማለት ይጀምራሉ፣ ብዙዎች የአገልግሎት ደጅ ይከፈትላቸዋል፣ ብዙዎች የተዳፈነ የተጣለ ነገራቸው ይነሳል። ክብር ለኢየሱስ ይሁን። ነገር ግን ከኛ ምን ይጠበቃል? አመዱን እናስወግድ፣ ግብአት ይዘን እንምጣ፣ ግብአት ይዘን እንቅረብ፣ የተሰጠንን ነገር ይዘን እንቅረብ። እያንዳንዳችን ማንም ትልቅ ማንም ትንሽ የለም። እዚህ ጉባኤ ላይ ሁላችንም በአሁኑ ሰዓት በቂ ጊዜ በእግዚአብሔር ቤት ውስጥ ቆይተናል። በእያንዳንዳችን እግዚአብሔር ያስቀመጠው ጸጋ አለ። ስለዚህ ማንም ከማንም ምንም መጠበቅ የለበትም። ግብአት ይዞ ይምጣ፣ እሳቱን ያንድድ። ክብር ለኢየሱስ። የአዲሱ ዓመት መልእክታችን ይህ ይሁን። ከእሳት ጋር ለመኖር ተጠርቻለሁ። ከመንፈስ ህልውና ጋር ከመንፈስ አብሮነት ጋር ለመኖር ተጠርቻለሁ። ክብር ለኢየሱስ ይሁን። እንጸልይ። ሃሌሉያ ሃሌሉያ። እስኪ እናመስግነው ይህንን ጌታ። ከእሳት ጋር ለመኖር ተጠርተናል። እሳትን ልጥል መጣው። እሳት ከነደደ ምን እፈልጋለሁ አለ ጌታ። ምን እፈልጋለሁ? ፍላጎቴ ይሄ ነው። እሳት ልጥል መጣው። የጣላትን እሳት ግን በመካከላችን የጣለውን እሳት መጠበቅ የኛ ድርሻ ነው። የኛ ተራ የኛ ግብአት እያመጣን ግብአት እየሰጠን ይህንን እሳት ተንከባክበን እንዲቀጥል ማድረግ ግን የእኛ ድርሻ ነው። ጌታ ሆይ በሉት። ጸልዩ ወገኖቼ። ጌታ ሆይ ግብአት የሚገኝብኝ ሰው አድርገኝ በሉት። አመድን የምጠርግ አላስፈላጊ የሆነውን ነገር እሳቱ የሚያዳፍነውን ነገር እሳቱን የሚያጠፋውን ነገር ማስወግድ፣ ነገር ግን ደግሞ በዚህ ፈንታ ደግሞ ግብአት የሚገኝብኝ በእጄ በሕይወቴ በኑሮዬ በአንደበቴ በሰጠኸኝ ነገር ግብአት ይዤ የምመጣ እሳቱን የማቀጣጥል እሳቱን እነሆ እንዲቀጥል ምክንያት የምሆን ባሪያ አድርገኝ በሉት ወገኖቼ። በዚህ ብዙዎች ይጽናናሉ፣ በዚህ ብዙዎች ይባረካሉ፣ በዚህ ብዙዎች እግዚአብሔር ይጎበኛቸዋል።
ያለቀሱ ያዘኑ ይጽናናሉ፣ እንባቸው ይታበሳል፣ የታመሙ ይፈወሳል። በተስፋ መቁረጥ ውስጥ፣ በለቅሶ ውስጥ፣ በሐዘን ውስጥ ያሉ ሰዎችን ጌታ ሊደርስ ይፈልጋል። መጸለያችን፣ ፊቱን መፈለጋችን፣ መጾማችን፣ ቃሉን መነጋገራችን እንዲሁ ሞኞች ስለሆንን አይደለም። እግዚአብሔር እየሰራ ነው። እግዚአብሔር በስራ ላይ። እግዚአብሔር ሲሰራ ግን አብሮ ሰራተኛ እንድንሆን እግዚአብሔር ጌታችን መድኃኒታችን ኢየሱስ ክርስቶስ እሳትን ልጥል መጣው፣ የጣልኩት እሳት ከነደደ ከዚህ በላይ ምን እፈልጋለሁ እንዳለ የነደደውን የጣለውን እሳት የምናቀጣጥል የምናስቀጥል ባሪያዎች እንድታደርገን እንለምንሃለን ብላችሁ ጸልዩ ወገኖች። ጌታ ሆይ እናመሰግንሃለን፣ እናከብርሃለን። ጌታ መንፈስ እንለምንሃለን። ጌታ ሆይ ያለ እሳት ያለ መንፈስ ቅዱስ የሆነ ሕይወት፣ ያለ መንፈስ ቅዱስ የሆነ ኑሮ፣ ያለ መንፈስ ቅዱስ የሆነ ህብረት፣ ያለ መንፈስ ቅዱስ የሆነ ግንኙነት፣ ያለ መንፈስ ቅዱስ የሆነ ስራ፣ ያለ መንፈስ ቅዱስ የሆነ ማንኛውም ነገር አይጠቅመንም። ጌታ ሆይ ያላንተ አይጠቅመንም። እግዚአብሔር ሆይ እንለምንሃለን። አባ እንለምንሃለን። እግዚአብሔር ሁሉ የእኛም የልባችን ጥማት የልባችን ናፍቆት ከመንፈስ ጋር አብረን መንደድ እንዲሆን ጌታ ሆይ አንድዱልኛል። ዘወትር እሳቱን ማየት ፈልጋለሁ። ዘወትር እንዳይጠፋ እሳቱን ማየት ፈልጋለሁ። ስለዚህ በእጃችሁ ምን ይገኝ? ግብአት ይገኝ፣ እንጨት ይገኝ፣ እሳቱን የሚያነድ የሚያስቀጥል ነገር ይገኝ። ማለዳ ማለዳ እንጨት ካህኑ ማለዳ ማለዳ እየተነሳ ማለዳ ማለዳ ያቃጥልበታል፣ ያቀርባል፣ ግብአት ይዞ ይመጣል። ግብአት ለእሳቱ መቀጠል ምክንያት እንድታደርገን ጌታ ሆይ፣ ግብአት ይዘን የምንመጣ እንድታደርገን ጌታ ሆይ፣ እሳቱን ማቀጣጠል ማስቀጠል የምንችል ሰዎች እንድታደርገን በዚህ እሳት ምክንያት ጌታ እግዚአብሔር ሆይ ከእያንዳንዱ ሰው ሕይወት፣ ከእያንዳንዱ ሰው ትዳር፣ ከእያንዳንዱ ሰው አገልግሎት ጌታ ሆይ መጠረግ የሚገባውን አመድ የምንጠርግ የምናስወግድ ጌታ ሆይ እሳቱን ግን የምናስቀጥል ባሪያዎች እንድታደርገን በዚህ ምሽት እንለምንሃለን። ጌታ ሆይ እንለምንሃለን። ጌታ ሆይ ጌታ ሆይ በመሠዊያ ላይ አንተ የጣልከው አንተ የፈለግከው ልታየው የፈለግከው እንዲቀጣጠል የፈለግከው እንዳይጠፋ የፈለግከው እሳት ጌታ እግዚአብሔር ሆይ እንዳይጠፋ የምንንከባከብ ባሪያዎችህ እንድታደርገን የግብአት ሰዎች እንድታደርገን አመዱን የምናስወግድ እሳቱን ግን የምናቀጣጥል ሰዎች ባሪያዎች እንድታደርገን ጌታ ሆይ እንለምንሃለን። አባ እህቶቼን ወንድሞቼን እንድትረዳ እንድታግዝ እኔንም እንድታግዝ ጌታ ሆይ የምልጃ መንፈስ ጌታ እግዚአብሔር ሆይ የምልጃ ጌታ እግዚአብሔር ሆይ ያንተ የልብ ሐሳብ መጸለይ እንድንችል እንዴት እንድንጸልይ አናውቅም። መንፈስ ግን በማይነገር መቃተት ይማልድልናል ተብሎ እንደተጻፈ የራሳችንን ጸሎት ሳይሆን ያንተን የልብ ሐሳብ እንድንጸልይ ስሜታችንን ሳይሆን ፍላጎታችንን ምኞታችንን ሳይሆን የሰውን ምኞትና ፍላጎት ሳይሆን ጌታ ሆይ የልብህን ሐሳብ እንድንማልድ እንድንቃትት እንድንጸልይ ጌታ ሆይ